መናቅ ወይም በሰዎች አለመከበር በሕይወታችን ሲያጋጥመን እንዴት አድርገን እንጋፈጠዋለን ወይ እንፈተዋለን? በርካቶቻችን በሕይወታችን እጅግ ከሚያበሳጩን ክስተቶች አንዱ በሰዎች መናቅና አለመከበር ነው። ይህ ነገር ሁላችንንም አጋጥሞናል፣ የሁላችንም ችግር ነው ማለት ይቻላል። በነገራችን ላይ ሰዎች እኛን ሲንቁን ወይም ሳያከብሩን ሲቀሩ እጅግ በጣም የሚያበሳጭና የሚያስከፋ ሆኖ እናገኘዋለን። ታዲያ ይህንን ጉዳይ እንዴት አድርገን መጋፈጥ እንደምንችል እንመለከታለን። የሁላችንም ችግር ስለሆነው መናቅ ወይም ደግሞ በሰዎች ያለመከበርን ዛሬ ከጥንቱ የስቶይስም ፍልስፍና እንዴት በሰዎች መናቅና አለመከበርን መፍታት እንደምንችል በአስገራሚ ጥበብ እንማራለን። በዛሬው ቪዲዮአችን የጥንቱ ስቶይሲዝም 10 ተግባራዊ የሆኑ መናቅ ወይም ደግሞ በሰዎች አለመከበርን የምንፈታባቸው ተግባራዊ መርሆችን እንዳስሳለን። አብራችሁን ቆዩም። የመጀመሪያውና አንደኛው እርጋታን መጠበቅ ነው። ሁል ጊዜ ከሰዎች ጋር ስንሆን ያለመከበር ወይም የመናቅ አደጋ ይገጥመናል። በበርካታ ሰዎች ፊት ወይም ደግሞ በሰዎች በተሰበሰቡበት ፊት አንድ ሰው እኛን ሊንቀን ወይም ደግሞ አክብሮት የሌለው ነገር ሊያሳየን ይችላል። ታዲያ በዚህ ጊዜ በመጀመሪያ ወደ አእምሮአችን የሚመጣው ንዴትና ከፍተኛ የሆነ ቁጭት ነው። ነገር ግን በጥንቱ ስቶይሲዝም ታዋቂው ፈላስፋ ኢፒክተስ እንደዚህ ሲል ተናግሯል። ሰዎች ብዙ ጊዜ ከነገሮች ይልቅ በአመለካከታቸው ይረበሻሉ ሲል ይናገራል። ታዲያ በሰዎች ስንናቅ ወይም አለመከበር ሲገጥመን በንዴት ከመብገንና እጅግ ስሜታዊ ከመሆን ራሳችንን ማረጋጋት ዋነኛው መፍትሄ ነው። ሌላኛው በሰዎች ስንናቅ ወይም አለመከበር ሲገጥመን ያ ነገር እኛን ሳይሆን የነዛን ሰዎች ያደጉበትን እንደዚሁም ደግሞ ከየት እንደመጡ የምንመለከትበት እንጂ እኛ ላይ ምንም እንደማያደርስ መረዳት ያስፈልጋል። ምክንያቱም ሰዎች የሚናገሩት ነገር እናንተን ሳይሆን ያደጉበት ማንነታቸውን ነው የሚያሳየው። ስለዚህ የእናንተን ስሜት እንዲጎዳ አትፍቀዱላቸው። ሁለተኛው ራሳችሁ ላይ ትኩረት ማድረግ። የሐሳባችን ጥራት የሕይወታችንን ጥራት ይወስነዋል። ለዚህም ነው ራሳችን ላይ ትኩረትና ጥረት ማድረግ ያለብን። ማርከስ አውሬለስ እንደተናገረው የሕይወታችን ደስታ የሚወሰነው በአስተሳሰባችን ጥራት ልክ ነው ሲል ይናገራል። አለመከበር ወይም ንቀት ሲመጣ ራስን መመልከት፣ ያ ሰው የተናገረው ወይ ያረገው ልክ ነው ወይ፣ ያጠፋሁት ነገር አለ ወይ፣ ለምን እንደዚህ አለኝ ብሎ ራስን መመልከት ሁለተኛው መፍትሄ ነው። ሶስተኛው አለመከበር ወይ መናቅ ሲገጥመን ቆም ብሎ ማሰብ። ሴንሴካ እንደተናገረው ከሆነ ቆም ብሎ ማሰብ የህይወት እንደዚሁም በሰዎች አለመከበርና መናቅ ሲገጥመን ዋነኛው መፍትሄ ነው። ሰዎች ሲንቁን ወይም አክብሮት ሲያጎድሉብን ቆም ብሎ ለምን ይህ ተፈጠረ ብሎ ማሰብ እጅግ ወሳኝነት አለው። በስሜትና በፍጥነት በችኮላ ከመወሰን ይልቅ መናቅና አለመከበር ሲገጥመን ቆም ብሎ ለምን እየተፈጠረ ብሎ ማሰብ ዋነኛው ነገር ነው። ቆም ስንል አንደኛ ከስሜታዊ ውሳኔዎች እንወሰናለን። ሁለተኛ ደግሞ ቀጣይ ማድረግ ያለብን ምንድነው የሚለውን እንድናስብ ይረዳናል። አራተኛ በዛ ሰው ጫማ ውስጥ ራሳችንን ማድረግ። በናቀንና ባላከበረን ሰው ጫማ ውስጥ ሆነን ለምን ይህንን አደረገ የሚለውን ማየትና መገንዘብ ያስፈልጋል። ሰዎች የናቁን ወይ ያላከበሩን አስበውበት ላይሆን ይችላል። ካለባቸው ፍርሃት፣ በራስ አለመተማመን እንደዚሁም ስለምንበልጣቸው ሰዎች በድንገት ስሜታዊ ሆነው በደመ ነፍስ ሊንቁንና ላያከብሩን ይችላሉ። ስለዚህ በዛ ሰው ጫማ ውስጥ ሆኖ ለምን ይህንን እንዳረገ ማሰብ አራተኛው የመፍትሄ ጉዳይ ነው። አምስተኛው ቅንነት ላይ አተኩሮም። ሴንሴካ ዝነኛው የስቶይክ ፈላስፋ እንዲህ ብሏል። ቅንነት ማለት ትክክለኛ ምክንያታዊነት ማለት ነው ሲል ይናገራል። ስለዚህ ምክንያታዊ ለመሆን ቀና መሆን ያስፈልጋል። ሰዎች በእኛ ላይ የሚያሳዩትን ነገር በቀና መልኩ ማሰብ። ይህ ማለት ግን የሚደርስብንን ንቀትና አለመከበር ሁሉ መቀበል ማለት አይደለም። ነገር ግን ሰዎች በድንገት አለማክበር ወይም ደግሞ ንቀት ሲያሳዩን በቅንነት ያንን ጉዳይ መመልከት አንደኛ በሁለቱ መካከል ያለውን ግንኙነት በመጥፎ ወይም በጸብ ከመፍታት ይቆጥበናል። ሁለተኛ ጉዳዩን በለዘበ መልኩ እንድንፈታው ስለሚረዳን በቅንነታችን ላይ ልናተኩርና ስሜታዊ ከመሆን ራሳችንን ልንጠብቀው ይገባል።
ስድስተኛ ተቀባይ ሁን። ኤፒክታተስ እንደተናገረው ጥበበኛ ሰው በሌለው ነገር የሚያዝን ሳይሆን ባለው ነገር የሚደሰት ነው። ስለዚህ ያለንን የምናውቅ ከሆነ ሰዎች ምንም ነገር ቢሉን አንከፋም ወይም ስሜታዊ አንሆንም። ሰዎች የሚያወሩት የኖሩበትና አስተሳሰባቸውን ነው። ስለዚህ ባለን ነገር የምንደሰት ከሆነ ሰዎች በማይሆን ነገር ሊንቁን ወይም ላያከብሩን ቢሞክሩ ስለነሱ ግድ አይሰጠንም ማለት ነው። ስለዚህ ሰዎች ሲንቁን ወይም አለማክበር ሲያሳዩን ተቀብሎ ማለፍ ስድስተኛው የመፍትሄ አካል ነው። ሰባተኛው እንደዚህ አይነት ጉዳዮች ሲያጋጥሙ ቀልድን መጠቀም። በሰዎች ፊት መናቅ ወይም አለመከበር ሲገጥመን ሰዎቹ እንዲያፍሩ ወይም ባደረጉት ድርጊት እንዲሰማቸው ቀልድ ነገር አድርጎ ማለፍ። እንደ ቀልድ ስታነሱባቸው ሰዎች እንዴት የኔን መናቅና አለማክበር በቀልድ ተመለከተው ሲሉ ራሳቸው ይበግናሉ። ስለዚህ ከመናደድና ስሜታዊ ከመሆን ይልቅ በቀልድ ፈገግ ብሎ ቀልዶ ማለፍ የብልህ ውሳኔ ነው። ስምንተኛውና እጅግ ወሳኙ ፍልስፍና ግልጽ ድንበር ማበጀት ነው። ሰዎች እንዳይንቁን ወይም ደግሞ እንዳያከብሩን የሚያደርጋቸውን ጉዳይ በግልጽ ተናግሮ ድንበር ማበጀት ያስፈልጋል። አንዳንድ ጊዜ ሰዎችን ዝም ስንላቸው ድንበር አልፈው ወደ ክብረ ነክ ነገሮች ይሻገራሉ። ይህ እንዳይገጥመን ታዲያ ግልጽ የሆነ ድንበር ማበጀት ስምንተኛው መፍትሄ ነው። ዘጠነኛ ሰዎች እኛን ሳያከብሩንና ሲንቁን ከመጋጨትና ሌሎች ግብግቦችን ከመፍጠር ይቅርታን ምረጡ። ሰዎች በተለያዩ ምክንያቶች ሊንቁን ላያከብሩን ይችላሉ። ታዲያ ከነዛ ሰዎች ጋር ግብግብ ውስጥ ገብቶ የራስን ክብር ከማውረድ ከነዚህ ሰዎች ጋር ይቅርታ ብሎ ማለፉ ወሳኝ ጉዳይ ነው። ነገር ግን አስታውሱ፣ ይቅርታ ማለት መርሳት ማለት አይደለም። የዛን ሰው ድርጊት መርሳት አያስፈልግም፣ ለቀጣይ ትምህርት ይሆናልና። ነገር ግን ይቅርታ ብሎ ከዛ መናቅና አለመከበር ተምሮ ማለፍ እጅግ ወሳኙና ጠቃሚው ነገር ነው። የመጨረሻውና እጅግ ወሳኙ ነገር አመለካከትን መቀየር ነው። ሰዎች ሲንቁን ወይም ሳያከብሩን ሲቀሩ እኔ የተናኩ ያልተከበርኩ ሰው ነኝ ከማለት ያ ግለሰብ ይህንን ድርጊት ያደረገው የናቀኝና ያላከበረኝ በራሱ የአስተሳሰብ ጉድለት፣ በራሱ የራስ መተማመን ማጣት፣ በራሱ ፍርሃትና የባህሪ ጉድለት ነው በሚል አመለካከትን መቀየር፣ መጥፎ ነገሮችን በአዎንታዊ መልኩ ተመልክቶ መሄድ ያስፈልጋል። ከላይ ያነሳናቸው ነገሮች ሁሉ እጅግ ቅንነት የተሞሉ ሊመስሏችሁ ይችላሉ። አዎ ቅንነትን የተሞሉ ናቸው። ምክንያቱም ደግሞ ከሰዎች ጋር በተጋጨንና በእያንዳንዱ ጉዳይ አተካራ ውስጥ በገባን ቁጥር ለራሳችን ያለን ክብር እየወረደና የውስጣችን ሰላም እየተደፈረሰ ይመጣል። ስለዚህ ለምን ከሰዎች ጋር በእያንዳንዱ ጉዳይ እንጋጫለን፣ እንጣላለን፣ የውስጣችንን ሰላም እናጣለን? ንቆ ይቅርታ ብሎ ዝቅ ብሎ ማለፍን የመሰለ ነገር የለም። ታዲያ እነዚህ ሁሉ ነገሮች ሲመጡ ግን ለቀጣይ ትምህርት መውሰድ የምትባለው ነገር መረሳት የለባትም። ከየትኛውም ነገር ይቅርታ ብናደርግም ከዛ ድርጊት ግን መማርና ለቀጣይ ያ ነገር እንዳይደገም ከዛ ስፍራ መራቅ ያስፈልጋል። ስለዚህም ንቀትንና አለመከበርን እንዴት ማስወገድ እንደምንችል ከጥንቱ እጅግ ዝነኛው ፍልስፍና የስቶይሲዝም የፍልስፍና መጽሐፍ አየን፣ ተመለከትን። እጅግ እንደተማራችሁበትም ተስፋ አድርጋለሁ። በአስተያየት መስጫ ሳጥኑ ስር የእናንተን ሐሳብና የእናንተን አመለካከት አስቀምጡልን። በቀጣይ እንድናየውና እንድንዳስስ የምትፈልጉትን ጉዳይም አስቀምጡልን። በቀጣይ እጅግ በአስገራሚ መልእክትና መረጃ እስከምንገናኝ አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ መሆን አትርሱ። ሰላም።